ሰላም ጤና ይስጥልን ክቡራን ተመልካቾቻችን አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ። በቅድሚያም ተመልካቾቻችን ይህች ልጅ ራማ ኬተሪንግና አገልግል ሙሉ የኬተሪንግ አገልግሎት የምንሰጣቸው አገልግሎቶች አገልግል በተለያዩ ፓኬጆች ባዘዙን ቦታ እናቀርባለን። እጅ የሚያስቆረጥም ዶሮ ወጥ በብዙዎች የተመሰከረለት ግሩም ዳቦና አነባበሮ በትኩስ እናደርሳለን። መጠጥም ከፈለጉ በቀማሾች የተመሰከረለትን ከንጹህ ማር የሚሰራ ጠጅን ጨምሮ በድንቅ ባለሙያዎች የተጠመቀ ጠላ፣ ብርዝና ኬኔቶ ይዘን ከተፍ እንላለን። ለሰርግ፣ ለልደት፣ ለእዝን፣ ነዳያንን ለማብላት፣ ለሌሎችም ዝግጅቶች አገልግሎታችንን ሲፈልጉ በ0911 395399 ይዘዙን። የቀጠሮ ሰዓት ሳናዛንፍ በንጽህናና በታማኝነት እናደርሳለን። በአገልግሎታችን እናረካውታለን። የጥራትና የታማኝነት አገልግሎት ከተመጣጣኝ ዋጋ ጋር ከሆነ ፍላጎቶ ራማ ኬተሪንግና አገልግል ይሁን ቀዳሚ ምርጫው። ራማ ኬተሪንግ በሀገር ውስጥም ከሀገር ውጭም ካሉበት ቦታ ሆኖ ለማዘዝ ስልክ ቁጥራችንን ነው 0911 395399 ወይንም 0921 20 58 54። በአካል ለማዘዝ ከፈለጉ ደግሞ በቢሮአችን ቃሊቲ ናታን ህንፃ 4ኛ ፎቅ ላይ ያገኙናል። ራማ ኬተሪንግና አገልግል። ሰላም ጤና ይስጥልን ክቡራን ተመልካቾቻችን አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ። በቅድሚያም ተመልካቾቻችን ይህች ልጅ ሰላም ጤና ይስጥልን ክቡራን ተመልካቾቻችን አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ። በቅድሚያም እንደ ማሳሰቢያ ስለሆነ ተመልካቾቻችን በደቡብ አፍሪካ ትናንትና ነው ዴድላይኑ ያለቀው የውጭ ሀገር ዜጎች ይውጡልን የሚለው ዶክመንት የሌላቸውና እስከ ዛሬ ድረስ መልካም ነገር ነበር። አሁን እየወጡ ያሉ አንዳንድ መረጃዎች እንደሚያሳዩት በአንዳንድ ቦታዎች ላይ ጥቃት እየተፈጸመ ነው። እንዳልኳችሁ ምንም አስተባባሪዎች ቢጠነቀቁም ሞብ ስለሆነ በመንጋ በጅምላ ስለሆነ የወጣው በፍጹም ከእንደዚህ አይነት ወንጀል መጠበቅ አይቻልምና በጣም አንዳንድ ሱቆች እየተሰበሩ አንዳንድ ነገሮችም እየተሰረቁ እንደሆነ መረጃዎች እያሳዩ ነው። ይህን ተከትሎ አንድ አስገራሚ ዜና ኢትዮጵያን በተመለከተ ይወጣል። በደቡብ አፍሪካ ኢትዮጵያዊው ነጋዴ ጠመንጃ ታጥቆ በመታየቱ ከፍተኛ ድንጋጤ ተፈጥሯል። አዲስ አድማስ እንደዘገበው በደቡብ አፍሪካ በሚገኝ አንድ ማህበረሰብ ውስጥ ኢትዮጵያዊ ዜግነት እንዳለው የተነገረለት ግለሰብ በከፈተው ሱቅ ውስጥ ጠመንጃ ታጥቆ ሲሰራ ታይቷል መባሉን ተከትሎ የአካባቢው ነዋሪዎች አስቸኳይ ምርመራ እንዲደረግ እየጠየቁ ነው። በአካባቢው የወጡ ዘገባዎች እንደሚያመለክቱት ግለሰቡ የጦር መሳሪያውን በግልጽ ይዞ መታየቱ በነዋሪዎች ዘንድ ትልቅ ስጋትና ድንጋጤን የፈጠረ ሲሆን የሚመለከታቸው የህግ አካላት መሳሪያው በህጋዊ መንገድ የተያዘ መሆኑንና አለመሆኑን እንዲሁም የተጣሰ ህግ ካለ አጣርተው እርምጃ እንዲወስዱ ማህበረሰቡ በጥብቅ እየወተወተ ይገኛል የሚል ነው። ኢትዮጵያዊ ነጋዴ በእርግጥ የያዘው ራሱን ለመጠበቅ ነው ሊሆን ይችላል። በንግድ ቦታ ላይ ነው ይሄን ያደረገው። ምን ይከተላል? በእርግጥ ህጋዊ መሳሪያ ነው ወይስ አይደለም የሚለውን ወደ በኋላ ላይ የምንሰማ ይሆናል ተመልካቾቻችን። ዞሮ ዞሮ ነገሮች አሁን መልካቸውን አልፎ አልፎ እየለወጡ ስለሆነ አሁንም ከፍተኛ ጥንቃቄ ያስፈልጋቸዋል ወገኖቻችን የሚለውን ነገር በድጋሜ ለማስታወስ ነው ይህንን ያስቀደምኩት። ሌላው ተመልካቾቻችን አድማጮቻችን አቶ ጌታቸው ረዳ ወደ ብልጽግና ከፈረመ በኋላ አብይን ለማንም አላስነካም ብለዋል። በሁሉም ቦታ ላይ አላስነካም ብለዋል። አጠቃላይ የሚባለውንም የማይባለውንም ለአብይም ለሽመልስም ሲያወራ ነው የሚውለው የሚያመሻው ነው የሚሉት ምንጮቻችን። እዚህ ቪዲዮ ላይ ራሱ እንደምትመለከቱት ከአብይ የማይጠፋው ዳንኤል ክብረት ቦታው የተነጠቀ ይመስላል። ቪዲዮ ላይ ተመልከቱት። ብቅ ብሎ ከዛ ነው የሚታየው። ይህን ቪዲዮ ተመልከቱት። የብቻ አይደለም ጌታቸው ረዳን እንደምትመለከቱት እያወራ ሁሉም ሄዶ አፏ አጠገብ ሆኖ ነው። ቪዲዮ ላይ ስሙት። ግን እነሱ ሲጣሉ ይጋመሩላቸው ሰማችሁት እንግዲህ እነሱ ሲጋደሉላቸው እርስ በርስ ሲጣሉላቸው እያለ የሆነ ነገር እንግዲህ ያው ስለ ህዋትም ይመስለኛል ያወራል። ከኋላ እኮ በርካታ ሰዎች አሉ አብረው እና ሁሉም ነገር ጌታቸው ከአብይ አፋፉን ሆኖ ነው እያወራ ያለው። በጣም አዲስ ፍቅር የያዘው ይመስላል። አብይም እንደምታዩት እጁን ጨብጦት ነው ወክስ ያደርጉ የሚታዩት የሆነ ሆኖ
ለጌታቸው እንዲሁ ለመምከር ያህል እንደ መግቢያ እንዲህ አብይ ከጨበጠህ ጥንቃቄ አድርግ፣ እንዲህ ካቀረበህ ጥንቃቄ አድርግ ነው። አቶ ዮሐንስ ቦያለው እንዲህ ከመምሰላቸውና ከመታሰራቸው ፊት በእንዲህ ነበር በስስት ባጠገቡ አድርጎ የሚያያቸው። እንደዚህ ነበር ሲያወጉ ሲጫወቱ የነበሩት አንድ ሰሞን እና ብዙዎቻችን ተጠራጥረን ነበረ። አይ በቃ ዮሐንስ ቦያለው መበላቷ ነው ተብሎ ነበር። እንደተባለው ሆነ። ዛሬ አቶ ዮሐንስ ቦያለው ምን እንደሚመስሉ ከዛ የሚወጡ ነገሮች እጅግ በጣም ያሳዝናሉ። ከዛ ደግሞ እነ ሰዓረ መኮንንን እናውቃለን። እንዲህ ከጠቅላይ ሚኒስትሩ ጋር መግባት መውጣት አበዙ። ብዙም ሳይቆይ የአቶ ሰዓረንም ሰምተናል። የዶክተር አምባቸውና የሌሎችንም ሰምተነዋል ተመልካቾቻችንና ውሃው ጸጥ ሲል ፍራ ማዕበል ሊነሳ ነውና ይላሉ ቻይናዎች። ሲያቀርብህ ሲያቅፍህ ምን ሲል ፍራ ነው። ዞሮ ዞሮ ጌታቸው ረዳ ለራሱ ካላወቀበት በዚህ ደረጃ ድረስ እንሆናል ከሆነ ናይፍ ከሆነ እኛ ምንም እናድርገው ነገር የለም። ዞሮ ዞሮ እስከዚህ ደረጃ ላይ ሆኖ አጫዋች ሆኗል ለማለት ያህል ነው ተመልካቾቻችን። ሌላ ከወለጋ ሆሮ ጉድሩ አጋምሳ የወጣው መረጃ እጅግ በጣም የሚያሳዝን ነው። በወለጋ ዞን በአጋምሳ ነዋሪዎች ላይ እጅግ አሳዛኝ ጥቃት መፈጸሙ ተነግረዋል። የአጋምሳ ነዋሪዎች በዛሬው ዕለት በለቅሶ አደባባይ ወጥተው ድምፃቸውን ሲያሰሙ ብለዋል። ተመልካቾቻችን እንደምታዩት በተፈጸመባቸው ጥቃት ሰዎች ተገድለዋል፣ ቤቶች ተቃጥለዋል፣ የቤት እንስሳት ተዘርፈዋል። በርካታ የኦሮሞ ተወላጆች በማህበራዊ ትስስር ገጻቸው ጉዳዩን አስመልክቶ እየሰጡት ባለው አስተያየት በብልጽግና ላይ ከፍ ያለ ተቃውሞ እያሰሙ ናቸው። ላለፉት 4-5 ዓመታት ታጣቂዎች ናቸው ሸኔ ነው እየተባለ ህዝባችን ሲገደል ኖረ። አሁንም ታጣቂዎች ሸኔ እየተባለ እየተገደለ ያለው በብልጽግና ቁማር ምክንያት ነው በሚል ነው። በጣም በሚያሳዝን ሁኔታ ተመልካቾቻችን ቤቶቻቸው በሙሉ ወድሞባቸዋል። ንብረቶቻቸው ሁሉ ተዘርፈዋል። የቤት እንስሶቻቸው ሳይቀር ተዘርፈዋል። የተገደሉትም ሰዎች አሉ። በዚህ ምክንያት ነው ዛሬ ህዝብ ወጥቶ አደባባይ ተቃውሞውና ለቅሶውን ሲገልጽ የዋለው። ተመልካቾቻችን አድማጮቻችን፣ ይህ በእንዲህ እንዳለ ደግሞ ከጥይት የተረፈው ወገናችን በሳት እያቀለቀ ነው። ዛሬ ጠዋት ነግረናችኋል። በሰሜን ወሎ በሀብሮ ወረዳ በሰዶማ በተነሳው እሳት ቃጠሎ የአርሶ አደሮች ቤት እንዴት እንደነደዱ አይተናቸዋል። አሁን በደረሰን ሪፖርት መሰረት ከ50 በላይ ቤቶች ናቸው የተቃጠሉት። ላኢላሃ ኢለላህ ሻዳ መሐመድ ረሱሉላህ ላኢላሃ ኢለላህ ሻዳ መሐመድ ረሱሉላህ። አረቃን ባውጡላቸው እና ገሪዋብ ነገር የሚበሉበት አረቃን ባውጡላቸው። በቤቶች ውስጥ የነበሩ ጎተራዎች፣ እህል የሞሉ ጎተራዎች በሙሉ ነደዋል፣ ባዶ ሆነዋል። ማደሪያ ሁሉ አጥተዋል። እና ዘመን ተሻጋሪው ጉዳዩን አስመልክቶ ይህ ኩሩ ማህበረሰብ በደረሰበት ድንገተኛ አደጋ ምክንያት አስቸኳይ የወገን ደራሽነትና እገዛ ይፈልጋል። ወገኖቻችን አንገታቸውን እንዳይደፉና ወደ ቀድሞ ህይወታቸው በፍጥነት እንዲመለሱ ሁላችንም በጋራ ልንቆምላቸው ይገባል። የመልሶ ማቋቋም ስራ አፋጣኝ ምላሽ የሚሻ በመሆኑ በጎ አድራጊዎች ድርጅቶችና መላው ወገናችን እባካችሁ ድጋፋችሁን እንድታደርሱ ወገናዊ ጥሪ ቀርበዋል ነው የሚባለው። ደግሞ ከጠመንጃው ከምኑ የተረፉት እንደምትመለከቷቸው በእሳት አደጋ እያለቁ ነው። ስለዚህ በሰሜን ወሎ ዞን በሀብሩ በተነሳው እሳት ከ50 በላይ ቤቶች ናቸው ከነንብረታቸው የወደሙት። ስለዚህ በየትኛውም ዓለም የምትኖሩ ወገኖች ሰሞኑን ለዚህ ጉዳይ እነዚህ ወገኖች ለመርዳት የሚቋቋሙ የበጎ አድራጎት ነገሮች ካሉ መስመሮች ካሉ እነሱን የምናሳውቃቸው ይሆናል። ያንንም 5ም 10ም ተረባርበን እንድረስላቸው የሚለውን መልእክት ለማስተላለፍ ነው ተመልካቾቻችን። ሌላው ተመልካቾቻችን አሜሪካና የአውሮፓ ህብረት በህወሓት አመራሮች ላይ የጣሉትን የቪዛ ማዕቀብና አንዳንድ ወቀሳ አስመልክቶ የህወሓት አመራር የሆኑት ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም በቅጽል ስማቸው ሞንጀሪኖ ምላሽ ሰጥተዋል። ባጭሩ ሞንጀሪኖ የሰጡት ምላሽ የቪዛ ማዕቀብ አሜሪካ ብታደርግ ባታደርግ እኛ ምንም አይመለከተንም፣ ከዚህ በኋላ እንኳን አሜሪካና አዲስ አበባም አንሄድም የሚል ነገር ነው የተናገሩት። ይልቁንም የኢትዮጵያ መንግስት በአሁኑ ሰዓት ላይ ወታደሮቹን ከምዕራብ ትግራይ ወደ ምስራቅ ትግራይ እያሰማራ ለጦርነት እየተዘጋጀ የድሮን ቅኝት እያደረገ ባለበት ሁኔታ ላይ አሜሪካም ሆነ የአውሮፓ ህብረት
ያወጡት መግለጫ መሰረተ ቢስና ለአንድ ወገን ያደላ ነው፣ አንቀበለውም የሚልም ነገር ተናግረዋል። ከዛም ባሻገር የአሜሪካ ጥቅም በቀጠናው የሚረጋገጠው ህወሓትን በማስፈራራት ሳይሆን አብሮ በመስራት ነው ከህወሓት ጋር በማለት ወይዘሮ ፈትለወርቅ ገብረ እግዚአብሔር ለአሜሪካ መንግስት መግለጫና ለአውሮፓ ህብረት መግለጫ ጠንከር ያለ ምላሽ ሰጥተዋል። ስለዚህ የቪዛ ማዕቀባችሁን እንደፈለጋችሁ አድርጉት፣ አይበርደንም፣ አይሞቀንም፣ እንኳን ወደ አሜሪካ አይደለም ወደ አዲስ አበባም አንመጣም በማለት ነው ወይዘሮ ፈትለወርቅ የተናገሩት። ሌላው ግብፅ ከታላቁ የኢትዮጵያ ህዳሴ ግድብ ጋር በተያያዘ የውሃ መብቷን የሚያስጠብቁ ግልጽ ዋስትናዎች ካልተቀመጡ በስተቀረ ወደ ድርድር እንደማትመለስ አስታውቃለች። የድርድሩን ሂደት ለማቋረጥ የተወሰነው በመንግስት ውሳኔ ነው ሲሉ የግብፅ ውሃ ሀብትና መስኖ ሚኒስትር ሃኒ ስዊለም መናገራቸውን ሚድልስት ኦንላይን ዘግበዋል። የውሃ ሀብትና መስኖ ሚኒስትሩ ሃኒ ስዊለም እንደተናገሩት በአባይ ወንዝ ላይ የሚገነባው ግድብ አሞላልና አጠቃቀም የሚገዛ ህጋዊ አስገዳጅነት ያለው ስምምነት ላይ ለመድረስ የተደረጉት የዓመታት ድርጅቶች ባለመሳካታቸው ግብፅ በታህሳስ 2023 ድርድሩን ለማቋረጥ የወሰነችው ውሳኔ አሁንም ሳይቀየር ይቀጥላል ያሉት ሚኒስትሩ በቴሌቪዥን በሰጡት መግለጫ ድርድሩን የማቋረጥ ውሳኔ የሀገር ወይም የመንግስት ውሳኔ ነበር ያሉ ሲሆን ካይሮ ፍሬቢስ ነው ስትል በገለጸችው የድርድር ሂደት ላይ መጽናቱ ምንም አይነት ፋይዳ አለው ብላ እንደማታመን አክለዋል። ኢትዮጵያም በቀደሙት የድርድር ምዕራፎች ላይ የተደረሱ ስምምነቶችን ደጋግማ በመቀልበስና ዓለም አቀፍ የህግ መርሆችን ባለማክበር ከሰዋታል። በአሁኑ ወቅት ምንም አይነት ድርድር የለም ያሉት ስዊለም ግብፅ የውሃ መብቷን የሚያስጠብቁ ግልጽ ብሔራዊ መርሆችና አስቀድሞ የተወሰኑ ዋስትናዎች ባሉበት ማዕቀፍ ውስጥ ካልሆነ በስተቀረ በማንኛውም አዲስ የድርድር ምዕራፍ ውስጥ አትሳተፍም ብለዋል። የእርሳቸው አስተያየት የመጣው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጉዳዩን ከግብፁ ፕሬዝዳንት አብዱልፈታህ አልሲሲ ጋር ከተወያዩ በኋላ ዋሽንግተን በካይሮና በአዲስ አበባ መካከል ያለውን ዲፕሎማሲያዊ ግንኙነት ለማደስ እየጣረች ባለችበት ወቅት ነው ተብለዋል። ስዊለም አሜሪካ በሁለቱ ሀገራት መካከል ያለውን ልዩነት ለማጥበብ በበጎ ፈቃድ እየተንቀሳቀሰች መሆኑን የገለጹ ቢሆንም ማናቸውም የወደፊት ድርድሮች ካለፉት ከ10 ዓመታት በላይ ከተደረጉት ንግግሮች መሰረታዊ በሆነ መልኩ መለየት እንዳለባቸው አጽንኦት ሰጥተዋል። ግብፅ ያለፉት ንግግሮች ያልተሳኩት ኢትዮጵያ አስገዳጅ ግዴታዎችን ለመቀበል ፈቃደኛ ባለመሆኗ ነው በማለት ትከሳለች። ኢትዮጵያ እንደ አውሮፓውያኑ አቡሻከር በ2011 የግድቡን ግንባታ እንደምትጀምር ካወጀችበት ጊዜ ጀምሮ ግብፅ፣ ኢትዮጵያና ሱዳን በደርዘን የሚቆጠሩ የድርድር ምዕራፎችን ቢያካሂዱም እስካሁን በግድቡ አሰራር ላይ ህጋዊ አስገዳጅነት ያለው ስምምነት ላይ መድረስ አልቻሉም። ዲሞክራቲክ ሶሻሊስቷ ትውልደ ኢትዮጵያዊት ሜላት አስፋ ወሰን ኪሮስ በኮሎራዶ ግዛት አንደኛ የኮንግረስ ዲስትሪክት በተካሄደው የዲሞክራቲክ ፓርቲ የመጀመሪያ ደረጃ የእጩነት ምርጫ የ15 ዘመን ተመራጯን አንጋፋዋን ዲያና ዲጌትን በማሸነፍ አስደናቂ ታሪካዊ ድል አስመዝግባለች። አሶሺየትድ ፕሬስ ውድድሩን ውጤት ይፋ ባደረገበት ዘገባ መሰረት ይህቺ የ29 ዓመት የህግ ባለሙያና የፒኤችዲ ተማሪ ሜላት በአሜሪካ ኮንግረስ ታሪክ ለመጀመሪያ ጊዜ የጄን ዜድ የዚህ ትውልድ ሴት ተመራጭ እንድትሆን አስችሏታል። ውድድር የተደረገበት ዲስትሪክት ሙሉ በሙሉ የዲሞክራቲክ ፓርቲ ጠንካራ ይዞታ በመሆኑ ሜላት በመጪው ምርጫ አሸንፋ በሚቀጥለው ዓመት ዋሽንግተን ዲሲ ውስጥ የሚገኘውን የህዝብ ተወካዮች ምክር ቤት እንደምትቀላቀል እሷ በተወለደችበት በ1997 ዓ.ም ስልጣን የያዙትን የ68 ዓመቷን ዲጌትን እንደምትተካ በእርግጠኝነት ይጠበቃል። ይህ ያልተጠበቀ ድል በዲሞክራቲክ ፓርቲ ውስጥ ወጣትና ይበልጥ ወደ ግራ ዘመም አዳዲስ እጩዎች አንጋፋዎቹን የፖለቲካ መሪዎች በመገዳደር ስልጣን እንዲያስረክቡ እያደረጉት ባለው ውስጣዊ የፖለቲካ ንቅናቄ ውስጥ ትልቅ ማሳያ ተደርጎም ተወስደዋል። ከእስራኤል ደጋፊ ቡድኖች የሚመጣ ማንኛውም የገንዘብ ድጋፍ በቆራጥነት የገፋችው ሜላት ሁለንተናዊ የጤናና የህፃናት እንክብካቤን ጨምሮ ለአይሁድ መንግስት የሚሰጠውን የአሜሪካ ወታደራዊ እርዳታ ማቆምን የመሳሰሉ ጠንካራ አነጋጋሪ ፖሊሲዎችን ታራምዳለች። ይህ ድል የአሜሪካ ዲሞክራቲክ ሶሻሊስቶች በሀገሪቱ ያስመዘገቡትን ተከታታይ ስኬት ይበልጥ ያጎላው ሲሆን በምርጫ ውስጥ አሸንፍ በኮንግረስ ውስጥ ጥቂት ከሆኑት ዲሞክራቲክ ሶሻሊስቶችና ትውልድ ተወካይ በመሆን ለወጣቶች ልዩ ትኩረት ትፈጥራለች ተብሎ ይጠበቃል። ተመልካቾቻችን፣ አድማጮቻችን የሰዓቱ መረጃዎች እነዚህ ነበሩ። ለትክክለኛ ለወቅታዊ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ደር ፕሬስን ይከታተሉ። ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም በአንድነት በሞገስ በነፃነት በፍቅርና በክብር ለዘላለም ይኑሩ።